የዕለቱን ዋና መነሳት ያለባቸው መሰረታዊ ነጥቦች እናነሳለን። መጀመሪያ በቀዳሚነት የምናነሳው ለዕለቱ መረጃ ሊሆኑ የሚችሉ ነገሮች ላይ ነው የምናተኩረው። አድማጮች እንግዲህ እንደምታውቁት በአገር ውስጥ ከመስቀል በዓል በኋላ የአብይ አህመድ አገዛዝ ወደ ስልጣን ከመጣ ጊዜ ጀምሮ ኢሬቻ የሚል በዓል በስፋት እንዲከበር የሃይማኖት በዓል ነው። ገና በውል ያለየለት ነው። የሃይማኖቱ ሰዎች የዋቄ ፈታ ወይም ዋቄ ፈናን እምነት ነው። የእምነት ባህላችን ወደ ካልቸር እየተወሰደ ነው እና ሙስሊሙ፣ ክርስቲያኑ፣ ሌላው አካል ይሁዲው በሙሉ እዚህ በዓል ላይ እንደ እንግዳ መታደም ካልሆነ በቀር በምንም ተአምር እዛ መገኘት የለበትም እና የሃይማኖታዊ በዓሉን በራሱ ሰለብሬት ማድረግ የለበትም የሚል ነገር እያቀረቡ ነው የሃይማኖት ሰዎች። የኦህዴድ ሰዎች ደግሞ ይሄንን በዓል ልክ የፖለቲካ መሰባሰቢያ ማድረግ ስለሚፈልጉ ከይሄ አዲስ አበባ መጥተው ሆራ ፊንፊኔ ምናምን የሚል ስም ሰጥተውታል። ይሄ ሁሉ እየተደረገ ያለው በታሪክ ውስጥ አንድም ጊዜ ሆኖ የማያውቁም ነገሮች እንደሆነ አድርገው ነው የሚያነሱት። በጣም የሚያሳዛኙ ነገር የማንም አካል ያመነበትን የወደደውን እምነት ሊከተል ይችላል። የፈለገውን እምነት በአንድ በኩል እምነቱን ሌሎች የማያምኑበት ሰዎች እንዲያምኑ ባህል ነው ብሎ የማስገደድ እና እያንዳንዱ ሰው በዚህ ውስጥ እንዲሳተፍ የማስገደድ ጫና ነው። በጣም አሳፋሪ የሚባለው ይሄ ነው። በሌላ በኩል የሃይማኖቱን ሰዎች ደግሞ ሃይማኖታችን አይነካብን ዋቄ ፈታ ሃይማኖት ነው እያሉ የለም ባህል ነው ብሎ የሚከራከር ገዢ ወይም አገዛዝ ያለበት ወቅት ነው፣ መንግስት ሊባል ስለማይቻል። በዚሁ አጋጣሚ አብርሃ ዜናዊ በጣም እናመሰግናለን። የሰፖርት ሜምበር ሆኖ በቋሚነት ተቀላቅለናል። ቴንኪዩ በጣም እናመሰግናለን። ስለምታግዙን ደስ ይለናል። እናመሰግናለን። እግዚአብሔር ይስጥልን። ሌሎቻችሁ እንደዚሁ አባል እንዲሆኑ ሌሎቹንም አበረታቱ። እንደዚህ አይነት እርምጃ ወስደው ደግሞ የተሻለ ደጋፊነታቸውን ለሚያሳዩ ድጋፋችሁ እና ምስጋናችሁ አይለይ። አድሚኖቻችን እዚህ ላይ በርቱ። እንግዲህ እንዲህ ያሉ ሁኔታዎች አሉ። ግን ይሄ ፎልስ ናሬቲቭ አለ አይደለም፣ ቀድማችሁ ናሬቲቭ እያስቀመጠን እንሂድ ብለው ሲሉ በስቴት ቴሌቪዥን በነገራችን ላይ በመንግስት እንግዲህ አሁን ኢትዮጵያ ውስጥ መንግስት ስለሌለ ነው እንጂ ትክክለኛ መንግስት ቢሆን ኢቲቪ የመንግስት ጣቢያ ተብሎ ሊጠራ ይችል ነበር። ችግሩ መንግስት የለም ሀገሪቷ ውስጥ። በዚሁ የመንግስት ተብሎ በሚጠራው ጣቢያ እንደው ይገርማችኋል። በማን ፍልስፍና እንደሆነ አይታወቅም። 1 ሚሊዮን ዓመት ሆኗል ማክበር ከጀመርን ይላሉና እኔ እኮ ምን አይነት ዘመን ላይ ነው የደረስነው? በእውነት በጣም እጅግ የሚገርም ነው። በአንድ በኩል የኢትዮጵያን እድሜ 150 ዓመት ነው፣ ኢትዮጵያ የ150 ዓመት እድሜ ያላት ናት የሚል ፖለቲካ እንደ ትልቅ ዕውቀት እያራመዱ የፖለቲካ ድርጅት መስርተው የኢትዮጵያ አካል አይደለንም ብለው ኢትዮጵያዊ ለመሆን ገና ወደፊት ተደራድረን ነው እያሉ የፖለቲካውን መስመር እንዘውራለን የሚሉትና ሌንጮ ለታ ኢትዮጵያዊ ለመሆን ገና ወደፊት ተደራድረን ነው ነበርኩ የሚሉት። በድርድር ነው ኢትዮጵያ የምንሆነው እንጂ አይደለንም ነበር የሚሉት። አሁን ደግሞ የኢትዮጵያን እድሜ በማን ርዝማኔ እንደለኩት አይታወቅም። እንግዲህ እንደምታውቁት በሚታወቀው የዓመተ ምህረት ዓመተ ምህረት በጎርጎሮሳውያን በፈለጋችሁት መንገድ ቁጠሩት የ7 ዓመት ነው በኢትዮጵያ አቆጣጠር ጋር ያለው ልዩነት 2025 ነው እንግዲህ በፈረንጆቹ 2025 ነን በእኛ በኢትዮጵያ ደግሞ 2018 ነው። ከዚያ በፊት ያለውን ዘመን ዓለም የሚስማማበት ያው ባለው አቆጣጠር 5500 ዘመን ነው። ለዛ ነው ይሄኛው 2000
25 ስለገባ ያኛው 5500 ስላለ ይሄ ዘመን 8ኛው ሺህ ዘመን ነው ተብሎ የሚቆጠረው የሚሰላው በዛ ምክንያት። እንግዲህ ወደ ዳርዊን ፍልስፍና ከሄድን በዛ ዘመን አቆጣጠር ከሄድን ሌላ የራሱ ስሌት አለው። እነዚህ አካላት በአንድ በኩል ዋቃ የሚባለው አምላክ ነው ፈጣሪ ነው ወይም በሌላ አጠራር እግዚአብሔር ነው ይላል። ለምሳሌ ሎሬት ጸጋዬ ገብረመድኅን የሆነ አንድ ኢልማ ገልማ አባገዳ የሚል ግጥምም አነጋገርም አለው የሚናገርበት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሞ እምነት የኦሮሞ ተወላጆች የሆኑ አማኝ ተከታዮቿ የሚያሳትሙት አንድ ጆርናል አለ በማህበረ ቅዱሳን ማለት የኦሮሞ ብሔረሰብ አባላት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ስንኝት ጉድኝት ምን ይመስላል የሚለውን በስፋት በአቲንክ ሁለተኛ ወይም ሶስተኛ ቮሊዩም ላይ የማህበረ ቅዱሳን የሚያሳትመው ጆርናል ላይ አለ። ይሄም በጥናት ላይ ተደግፈው በደንብ ይጠቅሱታል። ይሄን ለመረዳት ምናልባት ያንን ጆርናል የማታገኙ ቀደም ሽሜ ማስታወቂያ ሲሰራበት የነበረው የከህዋት ሰማይ ስር የሚለው መጽሐፍ በዚህ ረገድ አንዳንድ ተንተን አድርጎ ያቀረባቸው የተወሰኑ ነገሮች አሉ። በዲቴል ደግሞ ሀገርና ፖለቲካ በሚለው መጽሐፍ ላይ በስፋት ታገኙታላችሁ። ወደፊት ወይም ያንን የሚገልጸውን ክፍል በቀዳሚነት በነጠላ ተርከን ልናቀርበው እንችላለን። ከህወሓት ሰማይ ስር የሚለውን መጽሐፍ ግን በትረካ መልክ ተዘጋጅቶ ተሰናድቶ በግሩም ሁኔታ ስለተጠናቀቀ ከዚህ በኋላ በድምጽ በደንብ የምትሰሙት ይሆናል። ይሄንን የማህበረ ቅዱሳን ጆርናል የምታገኙ ግን በተለይ ኦሮሞ ተወላጅ ሆናችሁ እንዴት የፖለቲካ ኃይሎች ነገሩን አጣሞ ሌላ መልክ እንዳስያዙት የምትረዱበት ሁኔታ ስለሚኖር እሱን ትከታተላላችሁ። ከዚያ በዘለለ ወደ ዝርዝር አልገባም። ግን አንድ ቪዲዮ እንደው ዕለቱንም በማስመልከት ምናልባት ዘና ፈገግም እያላችሁ ፕሮግራሙ እንድትከታተሉ ስለሚያደርግ ወደ ዲቴል ሳንገባ በመንግስት በሚባለው ባገዛዙ ጣቢያ በቃ ስለ እረቻ ባህል የመጨረሻው ትልቁ አዋቂ ተብለው በዚህ ጉዳይ ከሳቸው የተሻለ ማስረዳት የለም ተብሎ ሊያስረዳ የሚችል የለም ተብሎ እንዲያስረዱ የተጋበዙ ሰው በጣም ነው አንዳንዱ ነገር እኮ የሚያስገርም። ማክበር የጀመርነው ከ1 ሚሊዮን ዓመት በፊት ነው ይላሉ። የትኛው ታሪክ እንደሆነ ማን እንደሆነ የጻፈው አንደኛ የእውነት ማለት የጽሁፍ እንግዲህ አንዱ ምን ነው ታሪክ ወይ መጻፍ አለበት አይደለ? መቼም ሃጊዮግራፈርስ የሚባሉት ገድል ጸሐፊዎችም ሂስትሮግራፈርስ የሚባሉት ታሪክ ጸሐፊዎችም ሂስቶሪያንም የየራሳቸው መስፈርት እና አሰራር አላቸው እንደምታውቁትና በዚያው መጠን ይጽፋሉ። ታሪክ ነው ተብሎ እንዲታወቅ ማለት ነው። ገድል ጸሐፊዎችም ይጻፉት ሂስቶሪያንም ይጻፉት ይጻፋል። እንደምታውቁት ቋንቋው በቅርቡ ከዚህ ከኦነግ እንቅስቃሴ ጋር በተገናኘ ከላቲን በውሰት ከመጣው ፊደል ውጪ የጽሁፍ ቋንቋ ስላልነበረ የተጻፈ ነገር የለም። ምንም አይነት የተጻፈ ሰነድ አታገኙ። እንግዲህ ሁለተኛው ሌላው ማስረጃ ቅርሶች ናቸው። በአርኪኦሎጂ ምርምር ጥናት የተረጋገጡ የዛ ታሪክ አካል ነው የሚባለው አካል ያስቀመጣቸው የአርኪኦሎጂ ጥናት ውጤቶች ናቸው። በባህል የሚጠቀምባቸው ነገሮች፣ የተቀረጹ ምስሎች ካሉ ወዘተረፈ የ12ኛ ክፍለ ዘመንን ታሪክ ለመረዳት የላሊበላ ውቅር አብያተ ክርስቲያናትን አምጥተህ በቃ ዘመን ተሻግሮ አንደበት አፍ አውጥተው የሚናገሩ ናቸው። ዓለም ለዛ ነው ዛሬም የሚመራመርባቸው።
ወደ 16 17ኛው ስትመጣ ደግሞ የጎንደር ህንጻ ፋሲለደስ አለለ ከህንጻ ጋር በተያያዘ ነው። ወደ ኋላ መለስ በል የአክሱም ዘመነ መንግስት የአክሱም ሐውልቶች እና የድንጋይ ላይ ጽሁፎችና ቅርጻቅርጾች ውጤቶቹ የሚነግሩህ አለ። ወደ ተድባበ ጽዮን ስትሄድ በምዕራብ በኩል ጎንደር፣ ጎጃም፣ ሸዋ፣ ወሎ የሚገኙበትና የአማራ ህዝብ መሰረታዊ ሴቶቹን የቃኝበት ወታደራዊ ዝግጅት ያደርግበት የነበረ ቦታ ጥቃት ሲኖር መሰባሰቢያው አጥቅቶ ለመሄድ ለዝግጅት መክተሚያና እንደ ማዘዣ ጣቢያ የሚቆጥረው ቦታው ቅኔ የተደረሰበት ፍልስፍና ማለት ነው። የዘመን አቆጣጠር ልኬት አቡሻህር ተመላልሶ የተቀመረበት ዜማ የተደረሰበት መንግስታዊ ስርዓት ሃይማኖታዊ ስርዓት የተተከሉበት የዳበሩበት ተድባበ ጽዮን ወይም ተድባበ ማርያም አካባቢም ብትሄዱ እያንዳንዷ ቅርስ የሚታዩ የሚጨበጡ የሚዳሰሱ በአርኪኦሎጂስት በጥናት በባለሙያዎች የተረጋገጡ ዘመን የተሻገሩ ታሪኮች ፍንትው ብለው አደባባይ ወጥተው የሚታዩ ናቸው። በትንሹ 4500 የ5000 የ6000 ዓመት ታሪክ ይቅርታ ምጣራው አይ ቲንክ ግልጽ ነው ምንም አሻሚ ስለማይሆን ቢያንስ በትንሹ ከ4500 ዓመታት በላይ የሆነ የታሪክ አስረጅ መግባት የሚቻልበት እድል አለ። ይሄንን እንደ ፖይንት ልትወስዱ ትችላላችሁ። ምንም በሌለበት ግን ብድግ ብለህ 1 ሚሊዮን ዓመት ማስረጃ ስትባል ደብረ ዘይት እና አዲስ አበባ ነው ልትከስም ትችላል። አዲስ አበባውን አብይ አህመድ ሲመጣ ይሰራው ከዛ ውጪ አንድም ይሄ ተብሎ የጊዮን አካባቢ እኮ በበጀት ተመድቦ አስተዳደሩ ነው እንግዲህ ስራ ይሰራው እንደምታውቁት። እና ምንድነው መፍጠር ክሬት ማድረግና የራስ የሚሉትን የፖለቲካ ኃይሎች ማሳደግ የሌላው ደግሞ ብለው የሚያስቡትን ደግሞ መግፋት ነው። አሁን እንደምታዩት ይሄ ጥቁር ቀይና ነጭ ባንዲራ አዲስ አበባ በሉ በቤትም ቦታ ላይ እንደተፈለገ መልበስ ይቻላል። በልብስ ላይ ጥለት ማድረግ ይቻላል፣ መስፋት ይችላል ወዘተረፈ። አረንጓዴ ቢጫ ቀይ የሚል ግን ኢትዮጵያ ውስጥ አይቻልም። ይሄንን ሆዳቸው ከርሳቸው ያሸነፋቸው እነ ሳዊሮስ እና አባ ሕፃን በጣም ባሳዛኝ ሁኔታ ለመስቀል በዓል አረንጓዴ ቢጫ ቀይ ቀለም ያለበት ልብስ እንዳይለበስ፣ አረንጓዴ ቢጫ ቀይ ቀለም ያለው ሰንደቅ ዓላማ ይዞ እንዳይወጣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንመራለን የሚሉ ጳጳሳት ካገዛዙ ጋር ሆኖ መግለጫ ሰጡ። ከዳነቻ አቤቤ ጋር ሆኖ መግለጫ ሰጡ። ኢትዮጵያ ውስጥ ጥቁር ነጭና ቀይ ባንዲራ እንደፈለክ መያዝ ትችላለህ። አረንጓዴ ቢጫ ቀይ ባንዲራ መያዝ አትችልም። ይሄ ነው የአብይ አህመድ አስተዳደር። በቃ ይሄ ነው። አሁን በሁሉም ቦታ ላይ እንዳለ ከተማዋን የሚያጥለቀልቃት ያ ቀለም ነው። የማን ችግር ነው ካልክ አሁን ለምን እነሱ ያንን ቀለም ያዙ አይደለም። ለነሱ የተፈቀደ ለሌላ ያልተፈቀደ አለ። ከዚህ በላይ አፓርታይድ አለ ወይ ነው። ይሄን መልበስ ትችላለህ፣ ይሄን መልበስ አትችልም። ይሄን መመገብ ትችላለህ፣ ይሄን መመገብ አትችልም። የከሌ ይፈቀዳል፣ የከሌ አይፈቀድም። አፓርታይድ ማለት ይሄ ነው። ቪዲዮውን አይተን ወደ ቀጣዩ እንሻገራለን። እስኪ ለእናንተው ለትዝብት ይሁን እንለፍ። ኢሬቻ አሁን አይደለም የተጀመረው። በዛን ሰዓት ራሱ ከ1 ሚሊዮን ዓመታት በፊት ማለት ነው። ከዛን ሰዓት ራሱ ኢሬቻ አለ። ሙሴ ሄዶ ያን የራሱን ህዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ አንድ ጊዜ መለስ እናርገው 1 ሚሊዮን ይደገምና ዋናው ነገር ሰው እንዲሰማው ፈልገው። ኢሬቻ አሁን አይደለም የተጀመረው። በዛን ሰዓት ራሱ ከ1 ሚሊዮን ዓመታት በፊት ማለት ነው። ከዛን ሰዓት ራሱ ኢሬቻ አለ።
ሄዶ ያን የራሱን ህዝብ ኢሬቻ አሁን አይደለም የተጀመረው በዛን ሰዓት ራሱ ከ1 ሚሊዮን አመታት በፊት ማለት ነው ከዛን ሰዓት ራሱ ኢሬቻ አለ ይበቃናል ሌላው ነገር በሙሉ ነው ሰው ፖለቲካሊ ናሬቲቭ ለማስያዝ የትርክት መፍጠር ማለት ነው እነ ዳንኤል ክብረት የትርክት መፍጠር የሚሏችሁ ይሄንን ሰው አረንጓዴ ቢጫ ቀይ ኢትዮጵያ የምትባል ሀገር በታሪክ የምትታወቅበት ነው እሱን ማጥፋት ስለዛ የኛ የሚሉት ደግሞ ጥቁር ነጭ ቀይ ቀለም አለ እሱን ደግሞ በኃይል መጫን ይሄን ለማድረግ መከላከያ የሚባለው ተቋም ይመጣል መከላከያ የሚባለው እነ ብርሃኑ ጁላ መሳሪያ ምናምን ይዘው ይሄን ያስፈጽማሉ ፌደራል ፖሊስ የሚባለው ደመላሽ ወልደ ሚካኤል የሚመራው ነው ይሄን ያስፈጽማሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነ ሳዊሮስ ነው ያሉበት እንደምታውቁት እነ ማን ነው ብፁዕ ቅዱስ ፓትርያርክ አቡነ ማትያስ ናቸው ህዝብ ላይ ክደት ፈጽመው ይሄንን ነው የሚያስፈጽሙት Thank you.